መለወጥ ራሱ እኮ በትግልና በመስዋዕትነት ነው የመጣው ብሎ ምንም በማታውቀው ጉዳይ በሰላምታ የተጀመረውን ጉዳይ እስከ ጽሕፈት ቤቱ ድረስ ያደርስላል። እንደ ሽማግሌ አቅሙ እየቀነሰ የመጣው የኢትዮጵያ ገንዘብ ህዝቡን ከመደገፍ ወደ መደገፍ እየተሸጋገረ ነው። በእድሜ ወጣት የሆነው አዲሱ ገንዘብ እንኳን መኖር ከብዶታል። ከፍ ብሎ ለመራመድ ጉልበት ያጣው የኢትዮጵያ ብር በዝግታ በመራመዱ ችግር እየቀደመው ቀስቃሾች ግራ ነው የሚያውቅ። አንዱ መንገድ አግኝተው ሰላም ነው ስትለው በእኛ ጊዜ ሲሆን የሰላም ጥቅሙ የሚታይ ይህንን በሰላም ሰላምታ መለዋወጥ ራሱ እኮ በትግልና በመስዋዕትነት ነው የመጣው ብሎ ምንም በማታውቀው ጉዳይ በሰላምታ የተጀመረውን ጉዳይ እስከ ጽሕፈት ቤቱ ድረስ ያደርስላል። አንተ ጭንቅ ብሎ በገዛ አፍ ያመጣሁት ነው ብለህ ሰፈሩን በሙሉ ሰላማዊ ሰልፍ ካልወጣው ብለህ ሰላም የነበረውን ሰፈር ሰላሙን ታሳጧል። እና እንደዚህ ነው ሁሉም የራሷን ታቀረቅርና አንተ ቀና ስትል ኩርኩባቸውን አዘጋጅተው ይመጡልሃል። አረ ቀና ያልኩት እኮ ገና ስትል ካለፈ የማቀርቀርና አንገት መድፋት ዘመን ጋር እያወዳደሩ ዘላለም አንገት እንድትደፋ አድርገው። አንነሳ። ለምንድን ነው የምንነሳ? በእናንተ ቅስቀሳ ነቅተን በቁም እንቅልፍ ቅዠት ከምንባክን እዛው የህልም እንጀራችንን ተኝተን ብንበላ ይሻላል። ለምን እንደተኛን እንኳን ሳይጠይቁን እኮ ነው ዛሬ ካልተነሳችሁ የሚሉ። የት እንደወደቅን እንኳን ዞር ብለው ያላየ ሁሉ እኮ ነው ዛሬ አቧራውን አራግፎ ኮሮጆውን የሚያዘጋጅልን። አንነሳ። እውነቱን ነው አዝማሪው ባንጃ። መቼውም ተኝተዋል እንቅልፍ ጥሏቸው፣ ቀስቀስ ቀስቀስ መታ ወዝወዝ አድርጓቸው፣ ሳይነቁ ቀስቃሾች ባለ ጊዜ ናቸው አለ። የሰፈሩ ሰው ተሰልፎ ዘይቱን እየወሰደልን ነው። ለቁጥጥር ያመች ዘንድ የቀበሌው መታወቂያ እየተበሳ አንዳንድ ሌትር ለህዝቡ ይሰጥልሃል። ማማ ልጣይሽ ጋር ደረሰ። የሻምበል ሚስት የማማ ልጣይሽን መታወቂያ ተቀብሎ መብሳት። ማማ ልጣይሽ አንቺ ዘይት ሰተሽ መታወቂያችንን የበሳሽ ቅቤ በሰጪንማ ጆሮአችንን ነበርሻል። ለብሳቸው እኮ አይማርም ግፈኛውኑ ሴትዮ። ምን አለፋችሁ ብቻ ለቅስቀሳ ዘይታችንን አግኝተናል። እንግዲህ ፈጣሪ ከረዳን ለምርጫው ደግሞ ስኳር ይሰጡን ይሆናል። የክፍለ ሀገር መንገድ እገታ ሲያመጣ አየር መንገድ ትርፍ አመጣ። የምድር ጉዞ መዘዝ ይዞ በመምጣቱ ህብረተሰቡ አውሮፕላን መጠቀም በመጀመሩ ከመናኸሪያ ይልቅ አየር መንገድ አውቶቡስ ተራ ሆኗል። ለርካሽ ዋጋ ብሎ ርካሽ እጅ ላይ መውደቁ ብዙ ዋጋ ያስከፈለው ህዝብ ፊቱን ወደ አየር ማዞሩ ተገቢ ቢሆንም የአየሩም ዋጋ ከምድሩ እገታ ጋር ተቀራራቢ ሆኖበታል። የየብሱም የአየሩም ጉዞ ፈለጣ የሆነበት ህብረተሰብ ጩኸቱ እንደ ፉጨት እየተቆጠረ ነው። ይህም በመሆኑ ህብረተሰቡ ከፈጠራ ባለሙያዎች ጋር በመተባበር ከአውሮፕላን ዝቅ ከአውቶቡስ ከፍ የሚል ክንፍ ያለው ታታ በመፍጠር ነፍሱንም ኪሱንም ቢያተርፍ ይሻሏል። ክንፍ ያለው ታታ ወደ ስራ የሚገባ ከሆነ ሰው ከአንድ ቦታ አንድ ቦታ የእውነትም በበራሪው ሄደ ይባላል። እንደ ሽማግሌ አቅሙ እየቀነሰ የመጣው የኢትዮጵያ ገንዘብ ህዝቡን ከመደገፍ ወደ መደገፍ እየተሸጋገረ ነው። በእድሜ ወጣት የሆነው አዲሱ ገንዘብ እንኳን መኖር ከብዶታል። ከፍ ብሎ ለመራመድ ጉልበት ያጣው የኢትዮጵያ ብር በዝግታ በመራመዱ ችግር እየቀደመው ነው። ወይ ኑሮ አላኖረ ወይ ሞቶ አልቀበር ነው የተባለለት ገንዘብ ለመነሳት ከሚጥረው ለመሞት የሚያጣጥረው ይበልጣል። ገንዘቡን አፈር አልብሰው ህዝቡን አፈር አስልሰው እየቀጠሉ ያሉት ጌቶች ነፍስ የሌለው ብር ይዘው ኢኮኖሚያችን አልሞተም ይላሉ።
የዚህ ሰፈር ግራ የሚያጋባ ነገር ከሸማቾች ሱቅ ስኳር ይጠፋላል፣ ከመድኃኒት ቤቱ ደግሞ የስኳር መድኃኒቱን ይደብቁባል። እንዴት ሰው ችግሩንም መፍትሄውንም ይነጥቁታል? ብቻ ዘይታችንን ወስደን የሸማቾችን ዘይት የኛ ሰፈር ሰው እንደሚለው ታውቃለህ? ማሙሽ ለምን አትል? ጠዋት ሁሉም ጀርካኗን ይዛ ፀሐይና እሳት ጋር ቁጭ ብላ እያገላበጠች ታቅልጥላለች። ተመልሰናል። የቢሊዮን ብር ዕዳዋን መክፈል ያቃታት ኢትዮጵያ አበዳሪዎቿ ፍርድ ቤት ሊገትሯት ነው። ወደፊት መራመድ አቅቷት ተገትራ የቀረችው ሀገር መገተር ባይገርማትም ክሱ ፍርድ ካገኘ እኛ ህዝቦቿ በሐራጅ መሸጣችን ነው። ልትገዙን ያሰባችሁ ሀገራት አገላብጣችሁ አይታችሁ ግዙን፣ በኋላ የተሸረፈ የተሰበረ ህዝብ ነው ብትሉ አንሰማችሁም፣ የተሸጠ ዕቃ አይመለስም። በሀገሩ ተስፋ የቆረጠውን ወጣት ስትገዙ ደረሰኝ ይቆረጥላችኋል የተባለ ሲሆን እስካሁን ሀገራችን በቀኝ አልተገዛችን ብንልም በግራ በኩል እየተቸበቸበች ነው። በኢኮኖሚ እላይ እንሰቅላታለን ያሉት ተበዳሪዎች በገመድ እያሰቀሏት ሲሆን ልጆቿ እርስ በእርስ ከሚበጣጠሱ ሸምቀቋን ቢበጥሱ የት በደረ። እኔም ብሎ ቆያው የኢትዮጵያ ህዝብ ሶስተኛ ዓለም ህዝብ ነው የሚባለው። እንዳየው ችግርና መከራ እንዳሳለፈው ስቃይ እኮ አይደለም ሶስተኛና ሁለተኛ አወዳዳሪ ነበር መሆን የነበረበት። እዚህ ሰፈር ውስጥ መካከለኛ አመለካከትና መካከለኛ ገቢ የሚባል ነገር ከጠፋ ቆይቷል። ይህን ለማረጋገጥ ቀበሌው ግድግዳ ላይ የተጻፈው ማስታወቂያ ማየት በቂ ነው። በቀበሌያችን የምትኖሩ የድሃ የሆናችሁ የማህበረሰብ ክፍሎች ቢሮ ቁጥር ምንትስ ድረስ መታችሁ ተመዝገቡ ይላል። ነጠላ ድሃ እንኳን ብርቅ የሚሆንበት እና ለዚህ መፍትሄ ሳያበጁ ነው የሚቀሰቅሱ። አንነስ ቻርሊ፣ ስንት ሰዓት ሆነ? በእናትህ ቸኩያለሁ። 5:29 ተኩል አትለኝ እንዴ? ግልፍጥ ስትገለፍጪ ከ30 ሆነልሽ። ምን እያረክ ነው? ላደርቅልሽ ነው እንዴ? ጂና እንዴ ነቀስከኝ? ይገናኛል ይኸውልሽ፣ እጅም ቢነቀስ ማለት ነው መድረቅ ያለበት እዚህ ጋር ነው። ማታውቂው ነገር አለ እንጂ እዝረፍ። ምን እያረክ ነው አንቺ? ስራ እንትን አትበይ፣ በማታውቂው ነገር አትግቢልሽ። ሲያፖሎሲያስ ይባላል። እዚህ ጋር ተነቀሰው መድረቅ ያለበት እዚህ ጋር ነው። ነርቭ እንትን ይላል። ስለዚህ እንትን አትበይ። ማይተናይ ነገር ነው። እረፍ እንዴ አንቺ። እሺ ብለሽ አንዴ መጣሽ እና አጠፋዋለሁ። እንደውም እናቴ እና አጥፋው። እሺ ሄድ ከዚህ እና አንቺ እሺ ብለሽ አንዴ መጣሽ። ቻርሊ በቃ ፖሊስ ተሽ ረባክሽ የጦም ሳገናን ወራ አፈር ብላ ወግቶ ሂደር አሲዳ ምንጅም አንተ ሰው ልትሆን አንቺ ባለሱቅ ይወይ አንቺ የብያ ወይ ያሉልሽ አንዴ ንሻልሻ አለን አለን። ሱካር ይኖራል? ሱካር ይኖራል? አዎ ሱካር አለ። ደም ግፊትስ? ሰውዬው አንተ ቀፎ ይዘህ ነው እንደምትዞረው? ቀፎ ይዘህ ነው እንደምትዞረው? አንተ የሆነ ጭራቃየውን ጭንቅላት ይዘህ ከኔ ጋር ታወራለህ እንዴ? ወይ ትምህርት ቤት ሄደህ እንዴት ነው የምትማረው? በማማሳያ ነው እንዴ? እንደዚህ ነው ማማሳያ ራስ። ለማንኛውም ጤናማ ነኝ፣ ጤናማ ነኝ። አንተ የማልሰጣ አሁን ማለት ፊት እንደዚህ ወደ ሌላ ከየር ሳልቀየር ላሽ ብለህ ዞር ነው። አረ ልጅ ዘይት አተልን ገዛ የሰው ልብ መስረቅ ሁሉ ጊዜ ትንሽ ዘይት እዚህ ጋር ወጥ አረጋሺ እንዴ ውሃ ምን ነው ጎረቤት አይደል? ውሃ ፈልገው ነው። ዘይት የምን ዘይት ነው የሚያወሩት ጋሺ? እያየሁ ኧረ ተው እንዴ! ይሄ እኮ ማለት የደም ጠብታ ማለት እኮ ነው ጋሺ።
አላበዙትም እንዴ እሱ ሰውዬ? እንደዛ ነው። በቃ ቤት ፈልግ እኔ ከጎረቤት ጋር እንደዛ ማለት ፈልግ ያለ በቃ አረ እንዴ በቃ ከጎረቤት ጋር መኖር የማይችል በቃ አሻምጡት። ተው በቃ አምጡት ችግር የለም። አይ ተው በቃ ተው እንዴ አበዙትም እንዴ ሰው ጎረቤት ይኸው ጠይቄ እምቢ አለ። ለምኜ የሚጠጣ ውሃ ሰው ይከለከላል እንዴ? የሚጠጣ ውሃ አለው ከለከለኝ። ዘይት ጨምርልኝ ትንሽ ብዬ ምን ዘይት እምቢ አለኝ። እንግዲህ ጎረቤት በዚህ ኧረ እርሶ ዘንድሮማ በዙ እንዴ? ምን ሆናችሁ ነው እንደዚህ? ዘይት እኮ ስንት ነው የገባው? ቤቴን ልቀቁ፣ አንተም ልቀቅ። መንገድ ትራንስፖርት ዝም ሞቲ ምናምን ትላለህ እንዴ? ትሽለጠለጣለህ እንዴ? ምን አጠፋው? ዝም በል ቦጆ ቦጆ ቲፒካል ዝም በል። የምን አባ ሞተር ነህ? ጥንዚዛ ዘተውታለህ እንዴ? ከተማ ላይ ማለት ቢሊየን ብር አውጥተን የሰራነው አስፋልት እኮ ነው። ዝም በል። ሰው በሪፎን ይወጣ አይደለም እዚህ ላይ ሼም ውስጥ ለውስጥ እየሄዱ ነው። አንተ በዚህ ጀነሬተር ዘተውታለህ ከተማ። ስማ ምንድነው የልጆች አር የመሰለ ሞተር ይዘው ወጥተኛን አንተ እዚህ ላይ ትነዳለህ? ነውረድ ኧረ ለሞተሯ ዘንላት አኮ ማሽሹ አንተ ምንድነው ደግሞ ንቀት ነው እንዴ? ሰው ባለው ነው ለመታው ተታውራኝም ንቀት ነው። ለምን ምን ፊት ነው ልትነን እስባካውን ስማ አሁን 18,000 ብር ጄኔሬተር ከተማ ውስጥ ይዞ በመግባት ልጻፍብህ ወይስ በላይነሽ ጋር 10,000 ብር እቁብ ትጥላለህ? ቡኳን ልስጥ እያልኩ ነው ወይ ጽፋል እስፓካ ወንድ ወይኔ ቢሮ ወይ መንግስት ቢሮ ዝም በል ምን ማን ቻርሊ ለምንድነው ቤት ኪራዩን የማከፍለው? እንዴት ማለት? ቤቱን እንደራስ ቤት እዩ አላልክም እንዴ? ብልህሳ እና እንዴት ነው በራሴ ቤት መከፍል? ምን አይነት ነገር ነው? አይወድማ ወንድሜ ማድገመሰው በጣት ከእንቅልፍ ተነሳን ተመልሰተኛ። እንዴት ነው ታጅቱ? አቤት። እንዴት ነው ለመርሽ? አዎ እየለመድኩ። የበረታሽ ነው? ጎበዝ። ታዲያ ስራውን ቶሎ እሺ፣ ፈጠን ብለሽ አደራ። አሁን ነው ተመልሼ የመጣው። እሺ። ዲኑ ይሄ ዘበኛ ነቃ ላይ ሆን እንዴ? ደሌለ ሞከረ ባላሁኝ እሸት ጋሼ እየወጡ ነው እንዴ? ቆይ ይቆያሉ ነው ጋሼ? ምን ነው እሱ የመለከተህ? አይ ምን ፀሐይ ስለሆነ መመላለስ ትንሽ ያደክማል። ታዲያ ጋሻው ነገር ያለ ይሄ መለፋደድ ማለት አንድ ነገር አልፈልግም። ጭራሽ ጋሼ የምን መለፋደድ ነው ጋሼ? የምን መለፋደድ ነው? መላላስ ነው እንጂ ምን ፈልጋለሁ እኔ እኮ ገና እንደሌሎቹ ሁለት ግራግር መስለሽኝ እኮ ገና ላላምን እኮ ለካ አንቺ በልጠሽ ይኖራል ጥሰሽ ይኖራል። ፈጠንሽብኝ ይሁን ማረፊያ ያለ የለም ማረፊያ ጥም አድርጎ ነው እንጂ ደባልቄ አቤት። ለምን ነው ዛሬ ትምህርት ቤት የቀረው? ኧረ ያልተመቸው ነው እባክህ። በጣም ብዙ ተማሪ ሞተ እኮ። ኧረ በስመ አብ ምን ሆኑ? ሞቱ በእናትህ። ኧረ ነፍሳቸውን ይማር። ለሞቱት እኮ 1 ሚሊዮን ይሰጣል አሉ። አዩ ዩቲዩብ ቢቀየርበት ቀን ስቀር ሽማግሌ ላክ ቶሎ ብለህ አቤቱ እኔ አባቴ መጣ። ምን እያደረጋችሁ ነው? ምን እያደረግሽ ነው? እንትን ይሄ እኮ ነው አባቴ አላገባ ነው ምናምን አላልኩም? አዎ ሰላም አባታ ነኝ። ምን ነው ደነገጥክ? አልመስልም። አጋጣሚ አይደለም በቃ እኔ ልሂድ። በቃ ይመጣል ብለዋል። እኔ ልሂድ። ሰላም በለኝሽ። ወዴት ነው የምትሄድ? ምሳ በልተህ ምናምን ታዲያ ቤት አታስገቢው? ምን እንትን እኮ ነው ምንድን ነው? ሽማግሌዎች መቼ ነው የምልከው? አይ በቅርብ እልካለሁኝ። እሷ ጋር የምንጨርሰው ነገር ስላለ ብዬ ነው። ምንድን ነው ያደረከው? ጫማ ደግሞ ከለ ትልቅ ጫማ አድርገህ ነው እንጂ ረዘምክስ። እስኪ ጫማህን ታወልቀዋለህ። እስኪ ቤት ግባልኝ። ረጅም ነው አላልሽም? ምን ይሰራል? ረጅም ነው አላልሽም? ረጅም ነው እኮ ነበር። ምንድን ነው የምትሰራው ስራ? ተው፣ ምንድን ነው የምትሰራው ስራ? አይ ስራዬ እንኳን ኮምፒውተር ነው። ምንድን ኮምፒውተር ሳይንስ። ይሄ በትርፍ ጊዜ እኮ የሚሰራ ስራ እኮ ነው እንዴ? በትርፍ ጊዜ ይሄ ዝም ብሎ አሁን እኛ ሲደብረን እንጽፍ የለ ደብዳቤ። ዋናው ፍቅር ነው። ሂጂ፣ ቀጥታ ግቢ፣ ወደ ቤት ግቢ። አንተም ወደ ቤት ሂድ። በቃ ሽማግሌ ምናምን ነበር ያልከው? ሽማግሌ ይምጡና እነሱ እናወራለን።
በሻይ በቅርብ የታሰርልኝ አንገት ሐብል ማኖር ደረቷ ላይ ከወርቅም ከአልማዝ የከበረ በዚህ ዓለም ያልነበር ቡዜ ኧረ እባክሽ ቦሴ ያልዳለሽ ዞር አድርገው ከፊት ለፊት እንዴ አንቺ ቡዜ ምን ያደርገሽ ሄሎ እኔ ለምን የህንጻው ግንባታ ዘገየላለሁ እናንተ ስራ በመስራት ፋንታ ለካ እየተኛችሁልኝ ነው እንደዛ ነው ይላል አለቃ ምን እናወራ ምንድን ነው የተፈጠረው ምንድን ሁለት ተቃራኒ ጾታ ሲገናኝ የሚፈጠረው ነገር ነው የተፈጠረው አረገዝኩልኝ አዎ እንዴ አለቃ እውነት ነው ከአምስተኛ ብላ ቋርጬ ነኝ ስራ የጀመርኩት ያ ማለት ግን ጠርብ መሀይም ነኝ ማለት አይደለም እንደምፈልጠው ድንጋይ እንዴ እኔ ምን ላደርግ ነው ማስረግዛት አለቃ ምን ላበላው ኮረት አለት ላበላው ነው ምን አርማታ ለመግበው ነው ተው አለቃ እንደዚህ እኔ ማስተት አልሰራም ደግሞ ከዛሬ 3 አመት ምናምን በፊት ከለታት አንድ ቀን እንዲህ በስራ ላይ ሆኜ ድንጋይ ስጠር ፍንጣሪው አንዱ ፍሬ መጥቶኝ አሁን ባለ አንድ ፍሬ ነኝ አለቃ እኔ ሁሌ የሚሰማኝ ነገር ማስረግዝ አልችልም እንደሌላው ዞን አለቃ እኔ አልችልበትም እውነት ነው ግንኙነት ነበረኝ እሱን አልካድኩ ግን የኔ አይደለም ማስረግዝ አልችልም እያለ ነው የማን ነው ታዲያ ልጁ ወይ ያናጺው በኃይሉ ይሆን እንዴ ኧረ እሱ ባለ ትዳር ነው ለካ አንቺም ያርክብኝ ነው የግንበኛው ነው የሚሆነው የግንበኛው ቆይ ቦስ አንተ ሰራተኞችን መቆጣጣት አትችልም ለአንተ አለቃ ምን እንደሚታየህ እንዴ ስራ ቦታ ሳይት ነው አይደል እሷ ቲንደር ዌብሳይት አድርገው የለ እንዴ ዴት ልታረግ እኮ ነው የምትመጣው ልተኛ እኮ ነው የምትመጣው አለቃ ምን ማረግ ከስራ ትባረር ድህነት በ30 ዓመቴ ልጅ ያረገኝ ይበቃኛል ጭራሽ ልጅ እኔ ልጅ ነኝ ለዚህ ኑሮ ቀልኝ ደግሞ ፍጥነቷ በ6 ወር እንዲያጣለው በቃኝ አይኔ በቃኝ ስትፈልጉ እናንተ ላይ ሰፈራት ወጥሙብኝ እኔ በቅቶኛል እናንተ ማስታረቅ ምንድነው ለመጨረሻ ጊዜ ነው ይሄ ነው የምለው ችግር የለም በቃ ይሄ ሰውዬ በቅቶኛል በቃኝ በቃ ተፈራረቁና መለየት ነው እኔ በቅቶኛል ስማ እስከዛሬ ድረስ ውለታ ሱል ነበረ ስንቱ ነው አሁን የሚፈልገኝ እሺ አገላብጬ ነው የማገባው ማለት እኔም ይሄው እንዲህ ገልብጬ ረጅሟን አጭሯን ነጣለች እንደ ተቆረችው ምርጫው ላይ ትቆያለህ አንተ እኔም ብሎ ስንት አመት ነው ተጋብታችሁ ነው አምስት ታውቁም ነው እንዴ ምን ታውቃለህ 5 አመት እንዴ እንዴት አይ የኔ እናቴ ነው በጣም ታውቁ እንዴት ያለሽ ከአዳም ዘር ባንቺ ልቂት ተሰርቶ የተሰጠሽ እሱ ነው በዚህ ምላስሽ በዚህ መልክሽ አገላብጬ ማን አረጋግሽ ነው አማንሽም ተገላብጬ እንዴት ራስ ማወቅ ራስ ማይጥሩ ነው አንተስ ብትሆን ወንድም ወንድ ልጅ ብዙ እውነት ነው ብዙ ጊዜ መስታወት ጊዜ አይጠፋም አጥፋ ግን አንተ ጀምራ ራስ ማይጥሩ አገላብጬ ገልጬ ትላለህ አንተ ከዮሐን ዘር ብቸኛው በአንተ ልክ ተሰርታ የተሰጠች እሷ ነች ይልቁኑ መጋባቱ ይቻል ወይ መለያየቱ ግን ማማረጡ ይቆይ ተው ማማረጡ እሺ አሁን ይልሽ ከሌላው ጊዜ በተለየ ምንድነው ዛሬ አጣላችሁ ሉት ጋሺ ጠዋት ተነሳ ስራ ሄዳው ቁርሱን ሳይበላ ከሰዓት መጣ ይሄዳል የሆነ ነገር ቢለምድ አይደል እንዴ ቤት ምግብ ሳይበላ የሚውላ ቤት ምግብ አይበላ ምንድነው የጀመርሽው ነገር አለ ውጪ ጋሺ እሷ 4 ሰዓት ነው የምትነሳው እሺ ቁርስ አሰራም ያው ስራ ትቼ መቼም ቁርስ አልበላም ልክ ነው ስራ አቁሞ ቁርስ አይበላም አርፍዳ ነው የምትነሳው መሳም እንደዛው እሺ ይኸውላችሁ እናንተ አነቃካላችሁ እኔ አዛውንቱ ኳላ መጥቼ ላንቃችሁ ለአስቸኳይ የራብ ስሜት ፈጣን መፍትሄ አዲሱ ኢንዶሚን 50 ግራም አዲስ 50 ግራም ታረቃችሁ ማለት አይደለም ንቁ አራንቃው ታረቃችሁ እናንተም አዲሱን 50 ግራም ኢንዶሚን በአቅራቢያችሁ ከሚገኝ ሱፐርማርኬት ወር ሱቅ ማግኘት ትችላላችሁ አረ ታስቀኛለህ እኔ እኮ አይደለሁም እና የሚያስርብህ የስለምን ራብ ነው የምታወራ ታስቀኛለህ እንደው ፍርፍር አድርገህ ታስቀኛለህ ሆድ ግን ፍርፍር አጠህ ችግር እኮ ነው ያስራበህ እኔ አይደለሁም ታስቀኛለህ አይተ እኔ ያሳቀ እኮ በለጠ እኮ ምን ይስቅብሽ ላይፊንግ ጋይስ እንዴ አርጋ ጥቀሰኝ እንዴ አርጌ ልክሰስሽ አረ ግዲያ ጥቀሰኝ ጥቅስ እንደዚህ ገሰብኝ ሰማሻለሁ ግን እንዴት እንድትሰራባ አሁን በሰላም እተኛለሁ እሰይ አዎ እሺ እንተኛ ነው ብለህ አንቺም አልተባልሽ ወረኛ እንኳን እኔ መተኛት ማን ያለ ማውራት በአማርኛ ነው በእንግሊዘኛ አግዲያ እንግሊዘኛ እንኳን ብዙም አልችልም እኔ ባይሆን አሁን ይሄን ብታውቀው ምን አላውቀውም እንተኛ ነው ብለህ አረ ክፍል 2 መሆኑ ነው ማለት ላውራት ተጣልተን ነበር ላውራት ምንድነው የምታወሩት ታልተጣላችሁ ተለያይታችኋል ስማ ሄደ ከላ ሲጋ ስተኛ ያንተና የሷ ነገር አበቃ ማለት ነው ገብቷል አይደል ምንም የሚነገር ነገር የለውም ዝም በይኝ በእናትሽ ቺት ላደረገ ሰው ምንም አይነት ይቅርታ አይደረግለትም ሰማኛለህ አይደል አይላትም ብለህ እኔ ጎጆ አይላትም አይደለም አብረን የምንጠጣበት ጁስ ቤት ሄዶ ብቻውን ቀጥቶ ነው ምን ላደርግ ጁስ ቤት ሄዶ አንቺ አዘው ብቻውን ነው እንዴ ታሺ ዛሬ ድጋሚ እንጠጣለን
ስሚ ትሸታለህ። ተይ እንጂ ምግብ ሽታ ምግቡ የሚሰራው ማን ነው? አንቺ የገማ ሽንኩርት ምን እግር ሚል እንዴ በላቸው በል እንዴ ሰላም ነው በል ስንዋደድ እኮ ምስኪን እኔ እኮ የግርማ ተፈራ ዘፈን እየዘፈነ ነው። አቤት እንዴት ይገርማል ቆንጂተሻል አምረሻል ምን ዋጋ አለው ይደንቃል አንዴ ከእጄ ወተጃ ፍቅር ነው ምን መስለው አይደል? አንባረባ ሰው ያለቀም እጪ አይሎ አቤት አይ ነኝ የዜድ ምርኮኛ ቢኔ ጠለፈኝ ዲኔ ጠበስኩት አሁን ዲን ቀጥሬያለሁ ነው ማለት ዲ ምን ማለት ነው እንዴ? ዘበርጋይ እኔ ዘበርጋይ ዱባይ ነው። ዲ ማን ነው እኮ ታዲያ? ዲ ማን ነው? የዜድ ምርኮኛ አልኩ እኮ። ከዛ በኋላ ዲኔ ጠበስኩት የዱባይ ወይን ትለኛለህ። አይደለም ድሮም የኩዌት ሴቶች አትታመኑ አምንም ነው ማለት ሸራሽ ነው ማለት በዘውዱ ጠርጥረኝ እንዳው በዘውዱ ጠርጥረኝ እዛ ሳውዲ የሚኖር ሰውዬ ለእናቱ እኮ ቆርቆሮ ቤት ለመስራት 4 አመት የሚፈጅበት ሰውዬ ነው። በሱ ተጠረጥረኛለህ? የዱባዩን በሱ ቀይራለሁ። እንዲሁ ልፈትንሽ ብዬ ነው። መቀኔ ቆንጆ መቀን ላንተ ሚኒ ውዳዬ